ፈረንሳይ በ2026 የዓለም እግር ኳስ ዋንጫ ላይ ገና ከጅምሩ ማን ይደርስባታል ማን ይችላታል ስትባል ነበር። ትናንትና ግን በስፔን ተሸንፋለች። ከአቅም በላይ ሆኖ ነበር የስፔን ብሔራዊ ቡድን ወደ ቀጣዩ ዙር አልፏል። ዛሬ አርጀንቲና ከእንግሊዝ ጨዋታቸውን ያከናውናሉ። ግምቶቻችሁን ላኩልን። ትናንትና አንድ መጠይቅ አዘጋጅተን ነበረ። የዓለም ዋንጫን ማን ያሸንፋል ይገምቱ ብለን። በዚህም ከ700 በላይ ሰዎች ተሳትፈዋል። ፈረንሳይ 52 በመቶ ድምፅ አግኝታ ነበር። አርጀንቲና 17፣ እንግሊዝ 20፣ ስፔን 11። አሁን የስፔን ብሔራዊ ቡድን ከፍተኛ ግምት ያገኛል ተብሎ ይጠበቃል። ዛሬስ በዚህ የዓለም ዋንጫ ጉዞ ላይ ማን ያሸንፋል? እንግሊዝ ወይስ ደግሞ አርጀንቲና? ስፔንን እሁድ ዕለት በሚደረገው የዓለም እግር ኳስ ዋንጫ ፍጻሜ ላይ በኒውዮርክ ሲደረግ ማን ያሸንፋል? ግምቶቻችሁን ላኩልን። ክለቦቻችሁን በተመለከተ ከዓለም ዋንጫውም ጉዳዮች ወጣ ብለን በርከት ያሉ የዝውውር ዜናዎችን እናነሳለን። ለማንቸስተር ዩናይትድ ደጋፊዎች ጥያቄ አለኝ። ሊሳንድሮ ማርቲኔዝ ሊለቅ ይችላል እየተባለ ይገኛል። በዚህ ዝውውር ዙሪያ ምን ሀሳብ አላችሁ? ሊቻ አርጀንቲናዊው ሊሳንድሮ ማርቲኔዝ ከማንቸስተር ዩናይትድ መልቀቅ አለበት ብላችሁ ታስባላችሁ ወይስ ደግሞ በክለቡ አይነክ የሚባል ተጫዋች ነው? ሀሳብ አስተያየቶቻችሁን ላኩልን። በየክለቦቻችሁ ከአርሰናል ጋር በተያያዘ አዳዲስ የወጡ ጉዳዮች አሉ። ቸልሲ ቤት፣ ሊቨርፑል ቤት፣ በተለይ ሊቨርፑል ኖርዌይ ብሔራዊ ቡድን ውስጥ ድንቅ ብቃት ያሳየን ተጫዋች ለማስፈረም እንቅስቃሴ ላይ እንዳለ እየተመለከትን እንገኛለን። በርከት ያሉ ሀሳቦችን እናነሳለን። ቪዲዮቻችንን ላይክ አድርጋችሁ ጀምሩ እንላለን። ሁሌም የምንለው ጉዳይ ነው። ላይክ አድርጋችሁ ጀምሩ፣ አገዙን፣ አበረታቱን። ቻናላችንን በጋራ ማሳደግ አለብን። ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። በቀጥታ ወደ ዓለም ዋንጫ ጉዳዮቻችን አልፈናል። የዓለም እግር ኳስ ዋንጫን በተመለከተ ትናንትና ስፔንና እንግሊዝ ካደረጉት ጨዋታ አስቀድሞ ስለ ፍርሃት ብዙ ሲነሳ ነበር። በስፔን ብሔራዊ ቡድን በኩል ብዙዎቹ ተጫዋቾች የፈረንሳይ ብሔራዊ ቡድን መፍራት ካለበት እኛን ነው መፍራት ያለበት፣ እኛ በቅርብ በነበሩ የሁለቱ ብሔራዊ ቡድኖች ጨዋታ የበለጠ የበላይነት ነበረን ይላሉ። ትናንትና በአጋጣሚ የተገኘ ድል እንዳልሆነ ተመልክተናል። ጨዋታውን አስቀድመን እንመልከት። ፈረንሳይ በስፔን 2-0 ተሸንፋለች። ሚኬል ኦያርዛባል በፍጹም ቅጣት ምት 22ኛው ደቂቃ ላይ ሉካስ ዲኜ የሰራውን ጥፋት ተከትሎ በተለይ ላሚን ያማል በጣም ብልጠቱን ተጠቅሞበታል። ሉካስ ዲኜ ጀርባውን ለሜዳው ሰጥቶ ወደ ግቡ ፊቱን አዙሮ ክሊር ለማድረግ የሰነዘራትን ኳስ ወደ ኳሷ ሲሰነዝር ላሚን ያማል በትከሻው ኳሷን ነካት። ከዛ በኋላ በቀጥታ ፍጹም ቅጣት ምት ነበር የተሰጠው። በእግሩ ላሚን ያማልን ጠልዞት ነበረ ሉካስ ዲኜ። በዚህም የተሰጠውን ፍጹም ቅጣት ምት 22ኛው ደቂቃ ላይ ሚኬል ኦያርዛባል አስቆጠረ። ከዛ በኋላ 58ኛው ደቂቃ ላይ ፔድሮ ከዳኒ ኦልሞ ጋር በአንድ ሁለት በጣም በሚያምር ቅብብል ጨዋታው ላይ ልዩነት ፈጣሪ የምትባል ግብ አስቆጥሮ ጨዋታው 2-0 በሆነ ውጤት ተጠናቋል። ፔድሮ ፖሮ የጨዋታውም ኮከብ ተብሎ ተመርጧል። ትናንትና በአጋጣሚ አይደለም ስፔን ያሸነፈችው። ከስፔን ብሔራዊ ቡድን ጋር በተያዘ ለምሳሌ ኡናይ ሲሞን በጣም የሚገራርሙ ኳሶችን ማዳን አልተጠበቀበትም። ከተጠበቀው በተቃራኒ ነበር። የፈረንሳይ ብሔራዊ ቡድን አደገኛ ነው። ከትናንትና ጨዋታ አስቀድሞ ስፔን 7 ኦን ታርጌት ሙከራ ብቻ ተሞክሮባታል። ፈረንሳይ ደግሞ በተቃራኒው 46 ኦን ታርጌት ሙከራ ሞክራለች። ስለዚህ ጥሩ የሚያጠቃ ቡድን ጥሩ ከሚከላከልም ከሚያጠቃም ቡድን ጋር የሚያደርጉት ጨዋታ ነው ብለን ሀሳብ ስንሰጥበት እንደነበር ይታወሳል። በስፔን ብሔራዊ ቡድን በኩል የተገበሩት ታክቲካል አቀራረባቸውንም ስንመለከት ብዙ ወደ ኋላ ተመልሶ አልተከላከሉም። ፈረንሳይን ለማበሳጨት ፍርስትሬት ለማድረግ የሞከሩት ነገር የለም። ኳሳቸውን ያዙ፣ እግር ኳስን ተጫወቱ፣ እግር ኳስን ማሸነፈ። ትናንትና የቡድን ውጤት ምን ማምጣት እንደሚችል በግለሰብ ደረጃ የተገነቡ ቡድኖች ሁሉ ምናልባት ዲየጎ አርማንዶ ማራዶናን፣ ምናልባት ፔሌን፣ ምናልባት ሊዮኔል አንድሬስ ሜሲን እና ሮላንዶን ካልሆኑ በስተቀር ልዩነት መፍጠር እንደማይቻል በደንብ እየተመለከትንበት ነውና ብዙ ኦብዘርቨሮች ብዙ ተመልካቾች ፈረንሳይ ለዚህ ኮምፒቲሽን ለዚህ ዓለም ዋንጫ ከአቅም በላይ ናት ብለው ያስቡ ነበር። ካላት ስብስብ አንጻር ማይክል ኦሊሴ፣ ኦስማን ዴምቤሌ፣ ኬሊያን ኤምባፔ፣ ዴዝሪ ዱዌ፣ ብራድሌ ባርኮላ የሚገርሙ ጨዋታዎችን ያሳለፉ የሚገርም የውድድር ዘመን የነበራቸው ናቸው። ነገር ግን በዚህ የዓለም ዋንጫ ላይ የዓለም ዋንጫው ያጋደለው ወደ ስፔን ሆኗል። በስፔን ብሔራዊ ቡድን በኩል ደግሞ
ነት ፈጣሪ ተጫዋቾቻቸውን ይዘው እንደ ቡድን አሸንፈው ወደ ቀጣዩ ዙር አልፈዋል። ኔሽንስ ሊግን 2023 ላይ የስፔን ብሔራዊ ቡድን አሸንፈዋል። በመሃል 2025 ኔሽንስ ሊግ ፍጻሜ ላይ ተገኝተው ነበረ። በመጨረሻም ቢሸነፉም ዩሮ 2024 ላይም ደግሞ ያሸነፉት ጨዋታ ነበር። ባለፉት 3 ውድድሮች ላይ 2026 የዓለም ዋንጫ ላይ 2025 የኔሽንስ ሊግ ላይ 2024 የአውሮፓ ዋንጫ ላይ ፈረንሳይን በግማሽ ፍጻሜ ማሸነፍ ችሏል። በዚህ ሂደት ደግሞ የስፔን ብሔራዊ ቡድን በጣም በሚያስገርም ሁኔታ ጣሊያንን 2 ጊዜ፣ እንግሊዝን 1 ጊዜ፣ ጀርመንን 1 ጊዜ፣ ኖርዌይን 1 ጊዜ፣ ፖርቹጋልን፣ ቤልጅየምን አንዳንድ ጊዜ ማሸነፍ ችሏል። ፍጹም የበላይነት አሳይቷል። በእነዚህ ብሔራዊ ቡድኖች ሁሉ 37ኛ ጨዋታውን ነበር ትናንትና ሳይሸነፍ የተጓዘው። እዚህ ፔናልቲ የመለያ ምቶችን ኤክስክሉድ ስናደርግ ውጭ አድርገን ስንቆጥር 37 ጨዋታዎችን ሳይሸነፍ ተጉዟል። እንደ አጠቃላይ የፋቪያን ሩይዝ ጉዳይም ይነሳል። በስፔን ብሔራዊ ቡድን ትናንትና 49ኛ ጨዋታውን ያደረገው የእሁዱ ፍጻሜ ከአርጀንቲና ጋር ወይም ደግሞ ከእንግሊዝ ጋር ሲደረግ 50ኛ ጨዋታውን ያከናውናል። በሚያስገርም ሁኔታ ለስፔን ብሔራዊ ቡድን በተሰለፈባቸው ጨዋታዎች ሁሉ ስፔን አንድም ጊዜ ተሸንፋ አታውቅም። ስለዚህ ፋቪያን ሩይዝ የፓሪስ ሰን ጀርመኑ ተጫዋች ባለፉት 2 ተከታታይ ዓመታት ቻምፒየንስ ሊጉን አሸንፏል። አሁን ዓመቱ የዓለም ዋንጫ ነው ወይ እንመለከተዋለን። ኬሊያን ኤምባፔ ሁሉ ጊዜ እንግዲህ መንገዶች ወደ ግሎሪ ወደ ድል እንዲወስዱ ትፈልጋለህ፣ ነገር ግን ሁሉንም ላታሸነፍ ትችላለህ። ስለዚህ ስታሸነፍ የምትቀበለውን ምስጋና ሁሉም ነገር ስትሸነፍም መቀበል አለብህ የሚል ሀሳቡን ይሰነዝራል። ከዛ ውጪ ሌላ ጉዳይ ያነሳል። የኔ የህይወቴ አንድ አካል ነው፣ የላይፌም አንድ አካል ነው። እንደ ካፒቴን እንደ አምበል ይህንን ኃላፊነት ወስዳለሁ። መሸነፋችን የኛም ስህተት እንደነበረበት የሚል ኃላፊነቱን ወስዷል። ከዛ ውጪ በፋይናሉ ላይ መገኘት ነበረብን። አሁን ሰዎች ስለኛ የሚሉትን በሙሉ መቀበል መውሰድ ይኖርብናል የሚል አስተያየቱን ሰጥቷል። ዳኒ ኦልሞ ትናንትና የመጀመሪያው ደቂቃ ላይ ቅጣት ምት ተገኝቶ በስፔን ብሔራዊ ቡድን በኩል ሊመታ በተዘጋጀበት ሰዓት ላይ በሚያስገርም ሁኔታ ኢቫን ባርቶን የዕለቱ አልቢተር የዚህ ስፕሬያቸውን ቅጣት ምት ሲመቱ ምልክት የሚያደርጉበትን ስፕሬ ረስተው ነበርና በጨዋታው ላይ አጋጣሚው አነጋጋሪ ሆኖ ተመልክተናል። ለኪፕ ለተጫዋቾች ለፈረንሳይ ብሔራዊ ቡድን ተጫዋቾች ሬቲንግ ሲሰጥ ሉካስ ዲኜ፣ ደምቤሌ፣ ኦሊሴ 2 ከ10 አግኝተዋል። ዴሻምፕ አሰልጣኙ፣ ቹዋሚኒ፣ ኤምባፔ ደግሞ 3 ከ10 አግኝተዋል። ብራድሊ ባርኮላ፣ ማይክ ሚኞን 4 ከ10፣ ኩንዴ፣ ራቢዮት፣ ኡምፔካኖ ደግሞ 5 ከ10 ያገኙ ናቸውና ስለ ጨዋታው አንድ ጉዳይ ብቻ መናገር ይቻላል። ኬሊያን ኤምባፔ በትክክል አንገቱን ቀና አድርጎ ካለማንጫው መውጣት ይችላል። 8 ግቦችን አስቆጥሯል ለፈረንሳይ ብሔራዊ ቡድን። በተለይ ደግሞ በቀጣይ ዓለም ዋንጫዎች ላይ ሊዮኔል ሜሲ በዚህ ዓለም ዋንጫ ላይ ሆነም እድል አለው። በፈረንሳይ ብሔራዊ ቡድን በእርግጥ እድሎች አሉት። በቀጣይ ይቀጥላል። የዚህ ደረጃ ጨዋታ ላይ ግብ ማስቆጠር የሚችል ከሆነ ከኮከብ አስቆጣሪነቱ ላይ አሻራውን አሳርፎ መጠናቀቅ ይችላል። የሚጠበቅ አይነት ጨዋታ ነው። ከዛ ውጪ ፓው ኩባርሴ ሰዎች ስለ ስፔን መከላከል ስለ ግብ ጠባቂያችን ብዙ ነገሮችን ሲያነሱ ነበርና አሁን ኢምፖርታንት ነገሩ ክሊንሺት አስመዝግበን መውጣታችን ነው። አሁን በዚሁ እግር ኳስ ላይ በወቅቱ እግር ኳስ ላይ እንደዚህ ነገሮች በጣም ወሳኝ ናቸው። እስካሁን በዓለም ዋንጫ ላይ 1 ግብ ብቻ ነው ስፔን የተቆጠረባትና አሰልጣኝ ዲዲዬ ዴሻ ደግሞ ከዚህ በኋላ በፈረንሳይ ብሔራዊ ቡድን ይቀጥላሉ ተብሎ አይጠበቅም፣ ዳኛው ግን ለጨዋታው አይመጥኑም ነበር የሚል አስተያየታቸውን ሰጥቷል። ሁሉም ዛሬ የሚደረገውን ጨዋታ ደግሞ እንመልከት። ሊዮኔል ሜሲ በተቃራኒ ለመጀመሪያ ጊዜ ከአርጀንቲና ብሔራዊ ቡድን ጋር ሆኖ እንግሊዝን ይገጥማል። ከእንግሊዝ ክለቦች ጋር በተያዘ ብዙ ጊዜ የበላይነቱን አሳይቷል። አሁን ከእንግሊዝ ብሔራዊ ቡድን ተጫዋቾች ጋር በብሔራዊ ቡድን ደረጃ አርጀንቲናን ወክሎ ይጫወታል። ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው፣ የእንግሊዝና የአርጀንቲና ጨዋታ። ሁለቱ ብሔራዊ ቡድኖች በአታላንታ ጆርጂያ ይጫወታሉ። በሜርሴዴስ ቤንዝ ስቴዲየም የሚደረግ መርሃ ግብር ነው። በዚህ ጨዋታ ዙሪያ ብዙ ነጥቦች መነሳት ይችላሉ። የፎክላንድ ደሴት ሁል ጊዜ እንግሊዝና አርጀንቲና በተገናኙ ቁጥር የሚነሳ ነው። ሁለቱ ሀገራት ተዋግተዋል፣ ሁለቱ ሀገራት ተዋድቀዋል፣ ሰዎችም ህይወትም ያጡበት ነው። የፎክላንድ ደሴት ይገባኛል ጥያቄ ብዙ ጊዜ በተደጋጋሚ ሁለቱ ሀገራት በሚገናኙ ጊዜ የሚነሳ ነው። ዲየጎ አርማንዶ ማራዶና በእጁ ያስቆጠራት ግብ ያቺ ፒተር ሺልተን ላይ ያስቆጠራት በርካታ ተጫዋቾችን አልፎ ከመሃል ሜዳ ያስቆጠረውን ግብ ዲየጎ አርማንዶ ማራዶና 1986 የዓለም እግር ኳስ ዋንጫ ላይ ብዙ የሚባልለት ጎል ነው። የአርጀንቲና ብሔራዊ ቡድን በሁለተኛ መለያቸው እንዲጫወቱ ለፊፋ ጥያቄ አቅርበው
ጥያቄያቸው ተቀባይነት አግኝቷል። ያ ማለት የአርጀንቲና ብሔራዊ ቡድን እንግሊዝን ባሸነፈበት ወቅት ዲየጎ አርማንዶ ማራዶና ለብሶት የነበረው ፒተር ሺልተን ላይ በእጁ ግብ ሲያስቆጠር የግዜሬጅ የተባለላት የቺን ግብ ካስቆጠረ በኋላ የለበሳቸው መለያዎች አሉ። በዛ ጨዋታ ላይ ብዙ የተባለለት ጨዋታ እንደነበር ይታወቃል። በሜክሲኮ አስቴስካ ስቴዲየም የነበረ መርሃ ግብር ነው። አሁን ደግሞ በመርሴዲስ ቤንዝ ስቴዲየም ዛሬ ምሽት ላይ ይጫወታሉ። ባለፈው በእንግሊዝ ብሔራዊ ቡድን ከጨዋታው መጠናቀቅ በኋላ ቶማስ ቱዌልን በተለይ ስለ ጨዋታው በዚህ ሙቀት በዚህ ወበቅ እንዴት መጫወት እንዳለብን ከዛ በተጨማሪም ከኖርዌይ ብሔራዊ ቡድን ተጫዋቾች ከነ ማርቲን ኦዴጋርድ ከነ ሃርሊንግ ብራውት ሃላንድ ከነ አንቶን ኑሳ ከነ የዚህ አሌክሳንደር ሶርለስ ጋር በተቃራኒ መጫወት ምን ያክል ከባድ እንደሆነ አሰልጣኙ አልገባቸውም ነበር ሲል ነበረ። የጨዋታውን ክብደትም ለመለካት ለመናገር ባሰበ መንገድ የተናገረው አስተያየት ነበር። ጁድ ቤሊንጋም የውድድሩ ኮከብ ነው። ጁድ ቤሊንጋም 6 ግቦች አሉት። ከዛ በተጨማሪ ሌላኛው ተጫዋች ሃሪ ኬንም በ6 ግቦች ዓለም ዋንጫው ላይ የሚገርም ጊዜን እያሳለፉ ያሉ ተጫዋቾች ናቸውና በዚህ ውድድር ላይ ደግሞ ከጨዋታው በኋላ ባለፈው ንግግር አድርጓል። ሁለቱም ጁድ ቤሊንጋምን ብቻ አይደለም አጠቃላይ ከቡድኑ ስብስብ ጋር ንግግር ማድረጋቸውን ተመልክተናል። ለሁሉም የዚህ የዓለም ዋንጫው ተፋላሚ ማን ይሆናል? አርጀንቲና በሊዮኔል ሜሲ እየታገዘች ወይስ ደግሞ ሃሪ ኬን እና የዚህ የጁድ ቤሊንጋም የበላይነት 6 ግቦችን አስቆጥሯል። በኮከብ ግብ አስቆጣሪነት ሊዮኔል ሜሲ 8 ግቦች ላይ ተቀምጧል። 9ኛ 10ኛ ግቡን ዛሬ ያስቆጥራል ወይ? ትልቁ ጥያቄ ነው። ሃርሊንግ ብራውት ሃላንድ በ7 ግቦች ከውድድሩ ተሰናብቷል። ጁድ ቤሊንጋም፣ ሃሪ ኬን 6 ግቦች ያሏቸው፣ ኦዝማን ዴምቤሌ፣ ሚካኤል ኦያርዛባል ደግሞ 5 ግቦችን ያስቆጠሩ ተጫዋቾች ናቸው። ለሁሉም የዓለም ዋንጫው በጥሩ መንገድ እንደቀጠለ ይገኛል። እስካሁን ከዓለም ዋንጫው ማይክል ኦሊሴ ብዙ አሲስቶች ያስመዘገበ ተጫዋች ነው። ስለ ዓለም ዋንጫው ብዙ ጉዳዮችን አነሳን። የእናንተን ሀሳቦች በመሀል ላንሳና ክለቦቻችሁን በተመለከተ የሚያስገርሙ ዝውውር ዜናዎችን ይዘናል። አሁንም በትዕግስት አብራችሁን ቆዩ። ትናንትና በርከት ያሉ መልእክቶች መጥተውልናል። ታሪኩ ከደቡብ አፍሪካ የጻፈልን መልእክት አለ። ከልብ እናመሰግናለን። ላቃቸው እንደኔ ግን ለማንቸስተር ዩናይትድ ይመጥናሉ ብዬ አላስብም። ዩሪ ቴሌማንስም አንድሬ ሳንቶስም የሚል ሀሳቡን ልኮልናል። አቤል የጻፈል መልእክት አለ። ፍራንስ 3 ስፔን 1 ብሎ ግምቱን አስቀምጦ ነበር። በትክክል የተገመተ አይደለም። ሙልጌታ ዩናይትድ በሩን ዘግቶ ጥሩ ስራ ሰርቷል። በሩን ዘግቶ ደግሞ በቴሌማን ዝውውር ባይሰራ ኖሮ በጣም በርካታ ክለቦች ዝውውር ውስጥ መግባታቸው አይቀርም ነበረ ብሏል። ከዛ በተጨማሪ ዝውውሩ ሰበር ዜና አሁንም እንደሚኖር በዩናይትድ በኩል እምነት አለን ብሎናል። ሙልጌታ ከደቡብ አፍሪካ ክለብ እናመሰግናለን። ደረጃ ስለ ኤደርሰን ጉዳይ ምን አዲስ ነገር አለ ብሏል። ከማንቸስተር ዩናይትድ ጋር በተያዘ ወደ በኋላ ላይ በስፋት እንመለከተዋለን። የዩናይትድ ስራ ድንቅ ነው። አሁንም ዩናይትድ ያልተጠበቀ ዝውውር ያደርጋል። ፈረንሳይ 2-1 ታሸንፋለች። ጆሹዋ ነኝ ከዲዮገና ብሎ ጻፈልን መልእክት አለ። ጆሹዋ ክለብ እናመሰግናለን። ታሪኩ ከደቡብ አፍሪካ እንግሊዝ 2-1 ታሸንፋለች ብሏል። የዛሬውን ጨዋታ አቡሽ የአርሴ ቀንደኛ ደጋፊ ነው። የብሩኖ ጉማሬዥ ጉዳይ በዚህ ሳምንት እንደሚያልቅ ምንም ጥርጥር የለኝም። ሲቀጥል ደግሞ ዋጋው ምንም ከፍተኛ ቢሆንም አልቫሬዝ ወደ አርሰናል ቢመጣ ከፕሪሚየር ሊግ ዳግም ሌላም ፕሪሚየር ሊጉን በደንብ እንደምንደግም ጥርጥር የለኝም ብዬ አስባለሁ ብሏል። አቡሽ የጻፈልን መልእክት ነው። ከልብ እናመሰግናለን። ታሪኩ የፈረንሳይንም ጨዋታ ግምት ልኮልናል። 2-1 በሆነ ውጤት ታሸንፋለች ብሎ ነበረ። ብሩክ እንግሊዝ ዋንጫ ቢያነሳ ደስ ይለኛል፣ ነገር ግን የፈረንሳይ ስብስብ ስመለከት እንኳን ለተጋጣሚ ለተመልካችም ያስፈራሉ የሚል አስቂኝ አስተያየት ሰጥቷል። ብሩክ ከልብ እናመሰግናለን። ከዛ ውጭ አመድ ከጅቡቲ ዛሬ ከፍጻሜው በፊት ፍጻሜ ብንለው እግር ኳስ የሚሞሸርበት ቀን ነው ብለው ነበር የስፔን እና የፈረንሳይን ጨዋታ። ከዛ ውጭ ፈረንሳይ 4-3 ያልቃል። ትሮሳርድን አመስግነን ከአርሰናል እንሸኘዋለን ብሏል። ከዛ ውጭ ሰላም ደስታዎች የዓለም ዋንጫውን አርጀንቲና ብታነሳው ደስ ይለኛል። አሁን ላይ ግን ብዙ ኮከቦች እድሜያቸው ሲገፋ ብቃታቸው የበለጠ እየጨመረ ይሄዳል። ከዓመታት በፊት ከነበረው አንጻር ተቃራኒ ሆኖብኛል። ምክንያቱ ምንድን ነው ብሎናል። አድነው የጻፈልን መልእክት ነው። በእርግጥ በዚህ ሂደት የሚነሱ ሀሳቦች አሉ። ውበቱ እንዳነሳው የሕክምና የአመጋገብ ሂደት በጣም ዘመናዊ ደረጃ ላይ ደርሷልና ለዛም ይመስላል በትልቅ ደረጃ ተጫዋቾች ረጅም ጊዜ እየተጫወቱ የሚቀጥሉት። ከዛ ውጪ አብርሃም ወይም ደግሞ ቶማስ ሙለር ከደቡብ አፍሪካ አርጀንቲና የዓለም ዋንጫ አሸናፊ ትሆናለች ብሎናል። ኩማ ዋቅጅራ ፈረንሳይ 1ኛ፣ እንግሊዝ 2ኛ፣ አርጀንቲና 3ኛውን ያጠናቀቃሉ ብሎ ግምቱን ልኮልናል። ሊሬ ከደቡብ አፍሪካ ፈረንሳይ 1 አርጀንቲና 2ኛ ተገማች ናቸው። ፈረንሳይ 1ኛ ተገማች ብሎ ነበር። ፈረንሳይ ወድቃለች። አቤክ ሰለሙ
የጻፈልን መልእክት አለ። አቤክሳለም በርካታ ግምቶች ፈረንሳይን ይገምታሉ። በእኔ ምልከታ ግን ስፔን ፈረንሳይን ጥለው ሲያልፉ ምንም አይገርመኝም። ይህ ጨዋታ ማድሪድና ባርሳ ይመስለኛል ብለዋል። በትክክልም ትልቅ ኤል ክላሲኮ የሚባል ትልቅ ፉክር የተረገበት ጨዋታ ነው። ተከተል ከጠንባሮ ለፍጻሜ ፈረንሳይ ከአርጀንቲና ትገናኛለች፣ ግን የሚያልፈው ፈረንሳይ ናት ዛሬ ብለው ነበር። በትክክል አልገመተም። ነጅብ ሰንገሮም የጻፈልን መልእክት አለ። ከናይሮቢ የቸልሲ ደጋፊ ነው። ዩሪ ተለማንስ ጥሩ አማካይ ነው። እድሜው ትንሽ የገፋ ተጫዋች ቢሆንም ለተወሰኑ ጊዜያት ይጠቅማል። አሁንም ቢሆን ድል ለፈረንሳይ 2-1 ፈረንሳይ ታሸንፋለች የሚል ግምቱን ልኮልን ነበረ። ብርሃኑ የጻፈልን መልእክት አለ። ፈረንሳይ እንዲሁም ስፔን ግምቱን አስቀምጦ ነበር። ስፔን 3-2 ታሸንፋለች የሚል መልካም ድል ለስፔን ያለን ደግሞ ቶማስ የተባለ አድማጫችን ነው። አለማየሁ ሰይፉ ዶክተር አለማየሁ የኔ ግምት ስፔን ከእንግሊዝ ለዋንጫ ይደርሳሉ የሚል ነበር። በትክክል ግምቱን አስቀምጠዋል። ዛሬ እንግሊዝ ታሸንፋለች ብለዋል ማለት ነው። ዶክተር አለማየሁ ከልብ እናመሰግናለን። ሁላችሁንም ስለጻፋችሁልን መልእክት፣ ስለ ሀሳብ ስላስተያየቷችሁ። ወደ ዝውውር ጉዳዮች እንለፍና ዝውውሮችን የተመለከቱ አዳዲስ ጉዳዮችን እየተመለከትን እንቆይ። ከአርሰናል ጋር በተያዘ ሊያንድሮ ትሮሳርድን ስለመልቀቁ ስለመሸጡ ስናነሳ ነበረ። በዚህ ሂደት ደግሞ ዛሬ በተለይ ቢቢሲ ላይ ሳሚ ሞክቤል የጻፈው ዘገባን እየተመለከትኩ እገኛለሁ። አርሰናል በክለብ ብሩገ በኩል ለተጫዋቹ ጥያቄ እንደሚቀርብለት ክለብ ብሩገ እየተዘጋጀ ይገኛል። ክሪስቶስ ዞሊስ ወደ አርሰናል እንደሚሄድ በክለቡ በኩል ትልቅ እምነት አለ የሚል ሀሳቡን ሳሚ ሞክቤል አካፍሏል። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ በተጫዋቹ ዙሪያ ላይ ማውሪዚዮ ሚቼልም ባለፈው የግሪኩ ክለብ ግሪክ ከስዊድን ሲጫወቱ በክለብ ብሩገ ሳም በግሪክ ብሔራዊ ቡድን በኩል ተመልክተውት ነበር። ማውሪዚዮ ሚቼል የ4 ዓመቱን ግሪካዊ ተጫዋች ተገኝተው ክሪስቶስ ዞሊስ አሁን በ30 ሚሊዮን ፓውንድ ወደ አርሰናል ሊመጣ የሚችል ዝውውር ነው እየተባለ በዋነኝነት እየተነገረ ይገኛል። ትናንትና የሜሰን ግሪንውድ ዝውውር መጠናቀቁ ይታወቃል። ማንቸስተር ዩናይትድ 40% ሴሎን ክሎዝ ወይም ከሽያጩ በ40% ጥቅም ያገኛል ሲባል ነበረ። ፌነርባቼ ተጫዋቹ መግዛቱ ይታወቃል። ነገር ግን ማንቸስተር ዩናይትድ የነበረው የተጫዋቾች 20% ነውና ያ ማለት ማንቸስተር ዩናይትድ 20%፣ ሄታፌ ደግሞ 20% ከተጫዋቹ ጥቅም ያገኛል። ያ ማለት ማንቸስተር ዩናይትድ 10 ሚሊዮን ፓውንድ አካባቢ ሊያገኝ የሚችልበት እድል አለ የሚል ዘገባን ተመልክተናል። ከዩናይትድ ጋር በተያያዘ ሁለት ጉዳዮች ይነሳሉ በዋነኝነት ማኑ ኮኔ ወይስ ደግሞ ካርሎስ ባሌባ በቀጣይነት። በእርግጥ ሌሎችም ስሞች እየተነሱ ይገኛሉ። አሌክስ ስኮት፣ ፌሊክስ ሜቻ፣ ካርሎስ ባሌባ፣ ሳንደንበርግ እንዲሁም ደግሞ ማኑ ኮኔ በማንቸስተር ዩናይትድ አማካኝ ስፍራ ላይ ሶስተኛ አማካኝ ሆነው ወደ ማንቸስተር ዩናይትድ ሊመጡ ይችላሉ። በፖል ስኮልስ በኩል ትናንትና አንድ ጉዳይ ሲያነሳ ተመልክቻለሁ። ዘ ጉድ ዘ ባድ ዘ ፉትቦል ፖድካስት ላይ ከነሳቸው ጉዳዮች መካከል ማንቸስተር ዩናይትድ ትልቅ ዝውውር አድርጓል። ዩሪ ቴሌማንስን ማስፈረሙ በጣም ወሳኝ ተጫዋች ነው፣ ልምድ ያለው ተጫዋች ነው። ከዛ ውጪ አሁንም ማንቸስተር ዩናይትድ ሶስተኛ አማካኝ ማስፈረም አለበት። ይህ ቡድን ለ4 ዋንጫ የሚፎካከር ቡድን ነው መገንባት ያለበት የሚል እምነት እንዳለው ሲናገር ተመልክቻለሁ። በቀጣይም እንግዲህ የዩሪ ቴሌማንስና የአንድሬ ሳንቶስ ዝውውር ከተጠናቀቀ በኋላ ካርሎስ ባሌባ፣ ማኑ ኮኔ ወይስ ደግሞ ፌሊክስ ሜቻ እና አሌክስ ስኮት፣ ሳንደንበርግም በአማራጭነት የተያዙ ተጫዋቾች ናቸው። ለምሳሌ ከዩናይትድ ጋር በተያዘ የኤደርሰንን ጉዳይ በተመለከተ አንዳንድ ጉዳዮች ይነሳሉ። የአታላንታው ስፖርቲንግ ዳይሬክተር ክሪስቲያን ጊንቶሊ አንድ ጉዳይ ያነሳሉ። በማንቸስተር ዩናይትድ ከዝውውር ውጪ መሆን ወይም ኤደርሰንን አለማስፈረማቸው በጣም የሚያስገርም ውሳኔ ሆነው አግኝተኗል የሚል ሀሳባቸውን ያካፍላሉ። በተለይ ደግሞ አታላንታን እና ማንቸስተር ዩናይትድን የሚያገናኝ ዝውውር በቅርብ ጊዜያት ላይ በደንብ ተመልክተናል። አማድ ዲያሎ፣ ራስመስ ሆይሉንድ የቅርብ ጊዜ ዝውውሮች ናቸው። አሁን ደግሞ የኤደርሰን ዝውውር ነበረ። ነገር ግን ተጫዋቹ መጎዳቱን ተከትሎ ነው ዩናይትድ ከዝውውሩ ራሱን ያገለለው። ከዚህ በፊት ራስመስ ሆይሉንድን ከነጉዳቱ አስፈርሞ ማንቸስተር ዩናይትድን ለማገልገል ረጅም ወራት እስከ 4-3 ወራት ወስዶበት ነበር የመጀመሪያ ጨዋታውን ለማድረግ። ከዛ በኋላ አመቱንም በጥሩ አልጀመረምና ማንቸስተር ዩናይትድ ከዛ ከራስመስ ሆይሉንድ ዝውውር የተማረ ይመስላል። ከዛ ውጪ ግን ማንቸስተር ዩናይትድ ለምሳሌ ኤደርሰንን ትቶ ዩሪ ቴሌማንስ፣ በትክክል ዩሪ ቴሌማንስ ከኤደርሰን የተሻለ ተጫዋች እንደሆነ መናገር ይቻላል። በተለይ ደግሞ የፕሪሚየር ሊግ ኤክስፒሪየንስ አለው። ኤሚሊያኖ ማርቲኔዝን ሊያስፈርም ነበረ ወደ ሶል ለመን ዝውውር ሲሄድ እናስታውሳለን። ከዛ ውጪ የዚህ ሊያም ዴላፕን ሊያስፈርም በአጥቂ ስፍራ ላይ ሊያም ዴላፕ ቸልሲ መምረጡን ተከትሎ ቤንያሚን ሼሽኮን አስፈርሟል። ብዙ አፕግሬድ ያደረገባቸው ዝውውሮችን በቅርብ ጊዜያት ላይ ተመልክተናል። ከቸልሲ ጋር በተያዘ በቅርብ ቀናት የአቋም መፈተሻ ጨዋታ ያደርጋል። በቀጣይ ሐሙስና በዚህኛው ማክሰኞ የሚያደርጋቸው ጨዋታዎች አሉ። እነዚህ ጨዋታዎች ደግሞ
በዝግ ለአሰልጣኝ ቻቪ አሎንሶ ታክቲካል አቀራረብ በደንብ ይበልጥ የሚያግዙ ናቸው ተብሏል። ክራውሌ ታውንን የሚገጥምበት ጨዋታ ቅዳሜ ዕለት፣ ከዛ በኋላ ሐሙስ ዕለት ደግሞ የሚደረገው ጨዋታ ከብሮምሌ ጋር የአሰልጣኝ ቻቪ አሎንሶ ቡድን ዝግጅቱን ለማድረግ በዝግ ስቴዲየም ጨዋታውን ያከናውናል ተብሏል። ከቸልሲ ጋር በተያዘ ለአስቶን ቪላ ሞርጋን ሮጀርስ አሁንም ፍላጎት አለው። አርሰናል የበለጠ በተጫዋቹ ላይ የገፋ ቢሄድም እንደዚህ አትሌቲክ ዘገባ ቸልሲም ከዝውውሩ አልወጣም፣ ነገር ግን ትልቁ ነገር የዋጋው ከፍተኛ መሆኑ የሚሉ ሀሳቦች አሉ። የሊሳንድሮ ማርቲኔዝ ጉዳይ በዋነኝነት እየተነሳ ይገኛል። ተጫዋቹ ለአትሌቲኮ ማድሪድ ኦፈር ተደርጓል። አትሌቲኮ ማድሪድ ዲየጎ ሲሞኔ ቡድን እንዲያስፈርመው በወኪሎቹ በኩል ጥያቄ ቀርቦለታል አትሌቲኮ ማድሪድ የሚሉ ዘገባዎች ወጥተዋል። ከዓለም ዋንጫው በኋላ ምናልባት መዳረሻው አትሌቲኮ ማድሪድ ሊሆን ይችላል ሊሳንድሮ ማርቲኔዝ የሚለው ጉዳይ ብዙ እያስባለ ይገኛል። በስፔን እግር ኳስ ላይ ልንመለከተው እንችላለን የሚሉ ሀሳቦች በስፋት እየወጡ ይገኛል። በጣም አነጋጋሪ ሆኗል። ከዊሊያም ሳሊባ ጋር በተያዘ ትናንትና በጉዳት ከሜዳ ሲወጣ ተመልክተነዋል። አሁን የቀዶ ሕክምና ቀለል ያለ የቀዶ ሕክምና ሊያደርግ ይችላልና አርሰናልም በተከላካይ ስፍራ ላይ ወደ ገበያው ሊወጣ ይችላል የሚሉ ጉዳዮች አሉ። በእርግጥ እነ ዴክላን ራይስም ቡካዮ ሳካም ከነጉዳታቸው ሲጫወቱ ሰነባብተዋል። አሁንም አዲሱ ነገር ያ ይመስላል። ከብራድሊ ባርኮላ ጋር በተያዘ አሁንም እንደ ቢቢሲ ዘገባ ከሆነ ከተጫዋቹ ዝውውር አልወጣም። የሞርጋን ሮጀርስንም አማራጭ ይዟል። ነገር ግን በወጣት ተጫዋቾች ደረጃ ሌላ የማሪዚዮ ሚቼል የተገኙበት ጨዋታ ነበረ ትናንትና። የአድሪያን ባርታሽያቭ ላይ የጆርጂያዊ ተጫዋችን ለማስፈረም እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎችን በደንብ አሁንም በገበያው ላይ እየተመለከትን እንገኛለን። የቸልሲ ሁለት ጉዳዮች ይነሳሉ ከነዚህ ዝውውሮች ጋር በተያዘ አንደኛው ትሬቨር ቻሎቫን ወደ ክሪስታል ፓላስ በመስጠት በገንዘብና ተጨማሪ ትሬቨር ቻሎቫን በመስጠት ማክሲም ሎክራን ለማስፈረም ከቸልሲ ጋር በተያዘ እየተነሱ ያሉ ዘገባዎች አሉ። የአዳም ዋርተንም ጉዳይ በብዙ ክለቦች ፍላጎት ውስጥ ነበር። አሁን ግን ነገሮች ተቀዛቅዟል። አዳም ዋርተን በክሪስታል ፓላስ የሚቆይ ይመስላል ብዙ እየተባለ ይገኛል። የሜሰን ማውንት ጉዳይ ከማንቸስተር ዩናይትድ ጋር በተያዘ ከኦልትራፎርድ ሊለቅ የሚችልበት እድል አለና አስቶን ቪላ በተጫዋቹ ላይ ፍላጎት አለው። ኒውካስል ዩናይትድም ሜሰን ማውንትን የማስፈረም ፍላጎት አላቸው። 27 ዓመቱ ላይ ይገኛል። 35 ሚሊዮን ፓውንድ አካባቢ ከቀረበለት ዩናይትድ ተጫዋቹ ሊሸጥ ይችላል የሚሉ ግምቶች እየተሰጡ ይገኛሉ። የሊቨርፑል ጉዳይ አንድሪያስ የተባለ ተጫዋች አለ። አንድሪያስ ሸልድሮፕ የአቦላ ዘገባ የቤኔፊካ ተጫዋች ነው። የአቦላ ዘገባ ነው። ይህ በኖርዌይ ብሔራዊ ቡድን ከምነ ማርቲን ኦዴጋርድ ጋር የሚገርም ጥምረትን ያሳየ ተጫዋች ነው። አሁን በዓለም ዋንጫ ላይ ካሳየው ብቃት በኋላ ሊቨርፑሎች ተጫዋቹን ለማስፈረም እንቅስቃሴ ላይ እንዳሉ የሚያሳዩ ዘገባዎችን በስፋት እየተመለከትን እንገኛለን። ክቡራትና ክቡራን መልእክቶቻችሁን ላኩልን። በርከት ያሉ ጉዳዮችን አንስተናል። አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲን እየተመለከቱ ጉዳዮች ከሊቨርፑል ጋር በተያዘ አዳዲስ የወጡ ጉዳዮችን አካፍለንላችሁ ከዓለም ዋንጫ ጋር በተያዘ ዛሬ ግምት፣ አስተያየት፣ መልእክቶቻችሁን፣ ጥቆማችሁን እንቀበላለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።